እዚህ ጋር ይሄ ቀደም የሰጠኝ ጥቅስ ላይ ማለት ነው እንትን ማርቆስ ወንጌል ምዕራፍ 14 ላይ ከደመና ጋር ሲመጣ ታዩታላችሁ ያላቸው ራሱ ታዩታላችሁ ያላቸው መቼ ነው? ዳግም በሚመጣበት ሰዓት ላይ ታዩታላችሁ የሚለው እንጂ አሁን እሱን ለሌላ አርጊውመንት መጠቀም እንችላለን ማለት እኮ ነው አይደል? ኡስታዙና ለምን ማለቴ ታዩታላችሁ ሲባል እነሱ አጠገባቸው ያለውን አይደለም። እኛ ላይ ቁርአን ላይ ሲጠይቁ ታስታውስ እንደሆነ ያ በኒ እስራኤል እያለ አላህ እስራኤላውያንን ለምንድን ነው እንዲህ ታደርጋላችሁ ነው እያለስ? አዎ ወደኋላ ላይ ነበሩትን ወደዚህ እያመጣ የሚናገርበትን አዎ ያ አለ። እንደዛ አይነት ነገር ባይብል ላይ አለ። እንደዛ አይነት እንትን አለ። ቀላል ነው ለመረዳትም ለማስረዳት ማለት ነው። ማሻአላ በጣም አሪፍ ነው። ሄብሮ አልተቻልክም። ማሻአላ ኢንሳይት በጣም ኃይለኛ እየሆነ ነው። እንግዲህ ጉዳቸው ፈላ። ማሻአላ ያ ጀማ ሼር አድርጉት። በጣም ብዙ ሰው ነበር የነበረው። ወደ 2000 ሰው ምናምን አስገቡት። እስቲ ሼር ካረጋችሁት እንደዛ ነው። ክርስቲያኖች እናስገባለን፣ በደንብ ሞቅ ሞቅ እናደርጋለን ማለት ነው። ጌቾ አለ አለው ኔትወርክ አስቸገረ። አረ ወጣህብን እኮ ዳታ ጨርሼ ነው። አረ ዳታ ጨርሼ ነው። አይዞህ ልምዳለ እኔ በኔ ወጪ ስፖንሰር አድርገኝ እስቲ። በቃ እስቲ ላኩለት አንድ ሰው እንትን በሉለት። እኔ በኢትዮጵያ አይደለም ነዋሪ አይደለም። ቁጥር ንገረኝ። ሰላም እንዴት ናችሁ? ሳባ አንዴ ሜርሲ ቁጥር ታወሪያለሽ እኮ አንዴ ሜርሲ አንዴ ቆይ ቁጥርን በውስጥ ላክልኝ እኔ እልክላለሁ። እሺ አንዴ ተላከለት በቂ ነው። ጠይቅ ነው የፈለኩት። ጠይቅ ሰላም ከቁርአን ቤቱ እንሳለው ርዕስ ይዘን ውይይት ላይ ነን ያለ ነው። ሜርሲ እንዴት ነው ስነ ስርዓት? ቤተሰቦች ጥያቄ ነበር። አስተምሮሻል አይደለ? ቤተሰቦችሽ ስርዓት አስተምሮሻል አይደለ? ስርዓት የሚባል ነገር አስተምሮሻል ቤተሰቦችሽ? እርግጠኛ ነኝ። ምነው አለ ስርዓት ተናግሬ ቃል ምነው አልሳደብም እኮ ነው። ሁሉም ያውቃል ነው። ውይይት ላይ ነን ያለ ነው። መሀል ላይ አትግቢ ነው የተባልሽው። ያው ስርዓት ካልቆለጠጡሽ አይደለም እኔ ተስቤ ነውና እኔ ያላላኩምና ልጠይቁኝ ነው ያልኩት። እኔ ያላላኩ እንደዛ ነው። ሲጀመር እመጣለሁ። ምን ለምን ቁጭ እላለሁ? እመጣለሁ። ቁጭ በይና ሚት አድርገሽ አዳምጪኝ ያልኩሽ እኔ። ለምን ታቾነሽ መጠየቅ ነው የፈለኩት። በቃ ታቾነሽ ታብታብ አድርጊ። በቃ አንቲባዮቲክ ስጧት። ለዚህ አንቲባዮቲክ አድሚን አንቲባዮቲክ ኢንፍላማሽን ሲኖር አንቲባዮቲክ ታቾናችሁ። ኢንፍላማሽን በሚኖርበት ሰዓት ላይ ቶሎ ብላችሁ አንቲባዮቲክ ስጧቸውና ለአንድ ለተወሰነ ለ15 ቀን ምናምን ነገር ይስራ መድኃኒቱ። እሺ ገቺ ይቀጥል። ብሮ መጣለህ እንትን ላይ አድርጌ ኮሜንት ላይ ጽፌልሃለሁ። እሺ ኮሜንት ለምን እኔ እኮ ሰው እንዳያይብህ ነበረ ቁጥርን። በቃ እንደዛ ከሆነ ንገረኝ። ቁጥርን እንደዛ ፕራይቬሲ አታደርገው። ማን ፕራይቬሲ የሆነ ነገር አታውጣው አደባባይ። ገቺ ጥሩ አይደለም ላንተ። ቲክቶክ ላይ ላክልኝ። ቲክቶክ ላይ እዚሁ። እሺ ልንገር፣ ያው ችግር የለውም። 0715 0981 90 ወይ 0715 0 07 15 15 09 81 92 82 በቃ እኔ ብቻ ነኝ። እሺ ማረገው እንዳታረጉ ሌሎቻችሁ። አይ ቀጥሉ በቃ። ጌቾ ኢየሱስን አይሁዳኖች አንተ ሰው ስትሆን ራስ አደረስኩምሽ ጨርስ። እሺ ሐሳቡን ልንገርህ። አሁን እንዴት ነው እነሱ አንተ አሁን ምንድነው ያልከው? አይሁዳውያን መሲህ ሲሉ መሲህ ሲሉ አንተ እንደ አምላክ። እሺ እኛ በክርስቲያኖችና በእንትን እናርገውና በአይሁዳውያን እምነት ውስጥ እናርገውና እነሱ መሲሁን ሲጀመር ሰው ብቻ ነው አይደለም የሚሉት? ሰው ነው ሲጠብቁ የነበሩት አይደል? አዎ ግን ልጅ የሚለውንም እነሱም እንትን ይላሉ። ኦንቶሎጂካል ሳይሆን ፈክሻ በሆነ ይጠብቁ ነበር ነው። እነሱማ ኦንቶሎጂካል ነው የማይጠብቁት። እሱ ትክክል ነው። እሺ ሲጠብቁ ግን እነሱ ድንጋይ ያስነሳቸውና ያስወገራቸው ምን ክሌም አድርጎ ነው? ምንድነው ክሌም ያደረገው ኢየሱስ? አይሁዳኖች የሚጠብቁት መሲህ ነው የሚለውን ነው ክሌም ያደረገው ወይስ ሌላ ነገር ክሌም አድርጓል? ዮሐንስ ወንጌል ምዕራፍ 10 ላይ ባለው ጥቅስ መሰረት
እሺ ኦኬ። መጀመሪያ ቆይ እንትኑን ልጨርስላ እንትኑን ልጨርስል የዚህኛውን ሀሳብ ማለት ነው። ድንጋይ ለምን አስነሳቸው? አሁን ሲጀመር ቆይ አሁን እነሱ እኮ ድንጋይ ያነሱት እነሱ ምን ስላለ ነው? እሱ አምላክ ላይ ነኝ ስላለ ነው ወይስ መሲና የአምላክ ልጅ ነኝ ስላለ ነው? እንደዛ ስላለ ነው። ኦልሬዲ መሲና የአምላክ ልጅ ነኝ ስላለ እኮ ነው። ሁለቱ ስላለ ነው። አዎ ግን እነሱ ያናደዳቸው የአምላክ ልጅ ነኝ ሲል የአምላክ ልጅ ነኝ ሲል መለኮታዊ ልጅ ነኝ እያለ ነው የተረዱት ወይስ የአምላክ ልጅ ነኝ ሲል የሚጠበቀው የነበረው መሲ ነው ብለው ነው ያሰቡት? ቆይ አሁን እሺ ቆይ እንትን እናድርግ እስኪ። አዳም የእግዚአብሔር ልጅ ነው ሲባል እንዴት ነው የተባለው? አዳም ያለ እናት ያለ አባት ስለተፈጠረ ቀጥታ ስለፈጠረ ነው። ኢዮብ ምዕራፍ 38 ቁጥር 7 ላይ መላእክት የአምላክ ልጆች የተባሉት ያለ እናት ያለ አባት ስለተፈጠሩ ነው። ስለ ኢየሱስ ምን ለማለት ይቻላል ብለን ስንል ስለ ኢየሱስ የምንለው ነገርማ የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል፣ ከአንቺ የሚሆነው ግኖማይ ነው የሚል ግሪከኛው ከአንቺ የሚሆነው የአምላክ ልጅ ይባላል አለ። ከማርያም የሆነው ፕሮሰስ አድርጎ ሜካኒካል ፈንክሽን ኬሚካል ሪያክሽን አድርጎ የነበረው ጽንስ የማዕፀኗ ፍሬ ያለ አባት ያለ ወንድ ዘር ያለ ዘራ ብእሲ በመንፈስ ቅዱስ አማካኝነት ስለተጸነሰና ስለተወለደ የአምላክ ልጅ የሚለውን ተርም ተጠቅሞበታል ማለት ነው። ከዚህ የዘለለ ነገር ሌላ የለም። እሺ ቆይ እንትን እናድርገውና ሀሳቡን ይሁን እንትን እንዳደረግልህ ሀሳቡን እኔ እንዳስረዳ በክርስትናው ቴዎሎጂ አሁን ለምሳሌ እሺ ሌሎች የአምላክ ልጅ የተባሉበት የአምላክ ልጅ የተባለ የእግዚአብሔር ልጅ የተባለ አሁን እነሱ ሲረዱ እኔ በማውቀው ኖሌጅ በጽድቅ የሚኖር ሰው ጻድቅ የሆነ ሰው ነው አይደል የአምላክ ልጅ የሚባለው በእነሱ እንትን ውስጥ ዶክትሪን ውስጥ ዳያኖች ውስጥ መሲሁ የአምላክ ልጅ ነው ሲባል ምን ማለት ነው የሚለውንና ዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ ክሌም ያደረገበት ነገር ምንድነው የሚለውን ነገር ነው። እኛ ስለ ክርስቲያን ቴዎሎጂ ላይ በኋላ እንመጣለን። እናንተ የአምላክ ልጅ ነው ስትሉ ምን ማለታችሁ ነው የሚለው ነገር ከግሪክ ሚቶሎጂ የተወሰደ ነው እናንተ፣ እሱን እንመጣበታለን። አሁን እሱ አይደለም ነጥቡ። ዮሐንስ ወንጌል ምዕራፍ 10 ላይ ብቻ ግባና ኢየሱስ የአምላክ ልጅ ነኝ ሲል አይሁዳኖች የሚጠብቁት የነበረውን የአምላክ ልጅ እያለ ነው ወይስ ዲቫይን ሰን ነኝ እያለ ነው የሚለው ነገር እሱ ላይ መጀመሪያ እንጨርስ። ግልጽ ነው? አዎ ግልጽ ነው። አዎ ስለዚህ አሁን ምንድነው ራስን ሰው ስትሆን ራስን ምን ስትል አሉት? ከአምላክ ጋር ስለማስተካከል ነው አይደለም። ዮሐንስ ወንጌል ምዕራፍ 10 አንተ እሱ ዮሐንስ ወንጌል 5:18 ነው እያወራ ያለው። እኔ እያወራ ያለሁት ዮሐንስ ወንጌል ምዕራፍ 10 ቁጥር 34 እና 35 ላይ ድንጋይ ሊወግሩት አነሱት አለ። ድንጋይ ሊወግሩት አነሱ አለ። ስለምን ነገር ተወግሩኛላችሁ አላቸው። ስለ መልካም ስለ ስራ አይደለም ስለ ንግግር ነው አሉት። ምንድነው አለ? ሰው ስለ ስራ ነው አሉት። ምን አሉት? ዝቅ አድርግልኝ አንዴ ዝቅ አድርግልኝ ኤብሮ ላንብበው። ዝቅ አድርግልኝ 34ን። ኦኬ 34 እሺ። ምን አሉት? አይሁድም ስለ መልካም ስራ አንወግርም ስለ ስድብህ አሉት። አንተ ሰው ስትሆን ራስን አምላክ ስለማድረግ አሉት። አሁን ጥያቄ የሚነሳው ኢየሱስ ራሱን አምላክ አድርጓል? ጌቾ ኦኬ እሺ ቆይ አሁን እንዴ ለምንድን ነው የተናደዱት እነሱ? ለምን ድንጋዩ ሰው ስትሆን ራስን አምላክ አድርጋሃል ብለው ያሉት ነገር ሰው ራሱን አምላክ ማድረግ ይቻላል ወይ? አምላክነትስ በመደረግ ላይ ይመሰረታል ወይ? እሺ በመደረግ ላይ ሳይሆን አሁን እንዴት ነው መሰለ ወይድ እኔ እኮ ትክክል ናቸው ወይ ነው ማለት ፎርስ አሊጌሽን ነው። ድንጋይ ያነሱበት ምክንያት እነግርሃለሁ። እሱ ሊወግሩት የነበረበት ምክንያት ምን ስላላቸው እንደሆነ ግን ኢየሱስን ሰው ስትሆን ራስን አምላክ ስለማድረግ የሚለው ፎርስ አሊጌሽን ነው ወይስ አይደለም? የሐሰት ክስ ነው ወይስ አይደለም? ያላደረገውን ራሱን አምላክ አድርጓል? እሱማ አላደረገም። አምላክነት በመደረግ ላይ የተመሰረተ አይደለም። ስለዚህ ክሳቸው የሐሰት ክስ ነው። ታዲያ ኢየሱስን ሊወግሩት የነበረው በምን ነበረ ስንል ሁለት ጥቅሶች እሰጥሃለሁ። አንደኛ ዮሐንስ ወንጌል 10:36 ላይ እዛው ላይ 10:36 ላይ አየው የአምላክ ልጅ ነኝ ስላልኩኝ እናንተ አለ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉኝ ያላችሁን አለ። ስለዚህ ስለ ስድብህ ነው አሉት። ምንድነው ያለው ሲባል የአምላክ ልጅ ነኝ ነው ያለው።
ዮሐንስ ወንጌል ምዕራፍ 19 ቁጥር 7 ላይም ድገምለት። ዮሐንስ ወንጌል ምዕራፍ 19 ቁጥር 7 ላይ ዮሐንስ ወንጌል ምዕራፍ 19 ቁጥር 7 ላይ አይሁድም መልሰው ስለኛ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ ራሱን የአምላክ ልጅ አድርጓልና አሉ ይላል። ክሌም ያደረገው እንግሊዝኛው የሚያደርገው ክሌም ያደረገው እሱ የአምላክ ልጅ ነኝ ብሎ ክሌም ያደረገዋል። አሁን ጥያቄ የሚነሳው እነሱን ያንጨረጨራቸውና ያንተከተካቸው ነገር ምንድነው ሲባል እሱ ነው እኮ አሁን ለምን ለነሱ የተናገሩት ነው። እሱን ነው መያዝ ያለብህ። ብራቮ ወንደርፉል። ማቴዎስ 26:63 ላይ አውጣለት። ማቴዎስ ወንጌል ምዕራፍ 26 ቁጥር 63 ላይ የማቴዎስ ወንጌል ምዕራፍ 26 ቁጥር 63 ላይ የማቴዎስ ወንጌል ምዕራፍ 26 ቁጥር 63 ላይ ሊቀ ካህናቱም አንተ የአምላክ ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው አምላክ አስምልካለሁ አለው ይላል። አምልሃለሁ ነው አማርኛ የሚለው፣ ያው አስምልካለሁ ነው ትክክለኛው አማርኛ። በሕያው አምላክ አስምልካለሁ አለ። ምንድን አንተ የአምላክ ልጅ ክርስቶስ የሆንክ እንደሆነ አለው። ስለዚህ ልክ ሲለው ምን አለ? አዎ ነኝ ሲለው መጨረሻ ላይ እንደዚህ አይነት ስድብ የለም ብሎ ሞት ይገባዋል ብለው ፈረዱበት ይላል። ማርቆስ እሱን ደግሞ የዘገበልን ማን ነው? ማርቆስ ነው። ማርቆስ 14:62 እስከ 64 ማርቆስ ወንጌል ላይ የማርቆስ ወንጌል ምዕራፍ 14 ቁጥር 62 ላይ ኢየሱስም አለ እኔ ነኝ አለ። ያኔ እኔ ነኝ ሲላቸው ሊቀ ካህናቱ ልብሱን ቀደደ ይላል። ቁጥር 63 ላይ ከእንግዲህ ወዲህ ምን ምስክር ያስፈልጋል? ስድቡን ሰማችሁት፣ ምን ይመስላችኋል አለ። እነሱ ሁሉ ሞት ይገባዋል ብለው ፈረዱበታል። ስለዚህ ኢየሱስን ድንጋይ ሊወግሩ ያነሱበት ምክንያት ኢየሱስ መሲህ ነኝ ብሎ ስላለ ነው። መሲህ ነኝ ብሎ ስላለ ነው። መሲህ ይመጣል የሚባለው መሲህ እኔ ነኝ ስላለ ነው። ዮሐንስ ወንጌል ላይ ስትመለከተው እንደዛ ነው። ቁጥር 24 ላይ 10:24 ላይ ስትመለከተው 10:24 ላይ ስትመለከተው አይሁድም እርሱን ከበው ይላል እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠ ንገረን አሉት ይላል። ገልጠ ንገረን ምን እንደሆንክ ክርስቶስ እንደሆንክ ነው። ስለዚህ መሲህ ነኝ ወይም ክርስቶስ ነኝ የአምላክ ልጅ ነኝ የሚለው ነገር ነው የሚጠብቁት የነበረው። እኔ ነኝ ስላላቸው ነው ያንጨረጨራቸው ያንተከተካቸው ማለት ነው። ሉቃስ 22:7 ላይ አንተን በላ ሐሳብን ትጠቀልለዋለህ። ሉቃስ 22:7 ላይ ይሄው ከተመሳሳይ ሐሳብ ነው። ሻሎም አንቲባዮቲክ አድሚኖች አንቲባዮቲክ አንቲባዮቲክ አድሚኖች የላችሁም? አንቲባዮቲክ ለማሽን አንቲባዮቲክ 22:7 ሉቃስ 22:7 አየው እዚህ ጋር ሁላቸውም እንግዲያውስ አንተ የአምላክ ልጅ ነህን አሉት ይላል። በቃ የአምላክ ልጅ ነህን አሉት። የአምላክ ልጅ የሚባለው መሲህ አለ የሚጠበቅ ያ ነህን ነው ጥያቄያቸው። አዎ ሲላቸው ልብሳቸውን ቀደዱ። ከዚህ በላይ ስድብ የለውም ብለው ሞት ይገባዋል ብለው አሉ ይላል። ስለዚህ አይሁዶች ኢየሱስን ሊገሉት የፈለጉት ዲቫይን ሰን መለኮታዊ ልጅ ነኝ ስላለ ሳይሆን ምን ስላለ ነው? ምን ስላለ ነው? የአምላክ ልጅ ነኝ መሲህ ነኝ ስላለ እንጂ ሌላ ነገር አይደለም። በተረፈ ሰው ስትሆን ራስን አምላክ አድርገሃል የሚለው የሐሰት ክስ ነው። አንድ ጥቅስ ልጨምርልና ወደ ነጥባችን እንመለስ። ዮሐንስ ወንጌል 5:18 ላይ ግባ ኤብሩዬ። 18 እንዲህ አለ፣ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከአምላክ ጋር አስተካክሎ እግዚአብሔር አባቴ ነው ስላለ አይሁድ ሊገሉት አብዝተው ይፈልጉ ነበር አለ። ሰንበትን ሽሯል ኢየሱስ? ሰንበትን ሽሯል ጌቾ? እዚህ ጋር አልሻረም። ሰንበትን ካልሻረ ራሱን ከአምላክ ጋር አስተካክሎ የሚለውና ሰንበትን ሻረ የሚለው የማከስ ነው የሚለው ተናጋሪው ዮሐንስ ወንጌል ጸሐፊ የነሱ ክስ ነው። ክሱማ የነሱ ክስ ነው። ስለዚህ ሰንበት ራሱን ከአምላክ ጋር አላስተካከለም ኢየሱስ፣ ሰንበትንም አልሻረም። ግን ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከአምላክ ጋር ስላስተካከለ ከአምላክ ጋር ማስተካከልና ሰንበትን መሻር የአይሁዲያኖችን ክስ ነው እየነገረን ያለው የዮሐንስ ወንጌል ጸሐፊ። እሺ ቆይ አንተ አሁን አይብሮ የጠየኩትን ጥያቄ ልጠይቀው። ቅድም የጠየኩትን የአይብሮን ጥያቄ ማለት ነው መልሶላል። የእሱን ጥያቄ አልመልስልህ። የእሱን ጥያቄ ሳይሆን እኔ ምንድን ያልኩት ከአብርሃም በፊት ነበርኩ ስላለ በስልጣን ይበልጠዋል ስለሆነ
ከሱ ከአብርሃም በፊት መብለጡን ራሱ መናገሩ እንዴ አንተ ገና 30 ዓመት ወጣት ነህ ወይ ደግሞ ወጣት ሰው ነህ። ከዛ ደግሞ ዮሐንስ ወንጌል 8 እንመጣበታለን። አሁን ዮሐንስ ወንጌል 10 ላይ ያለ ነው 10 30 ላይ እና 31 ላይ ያለው ሐሳቡን ለመጠቅለል እኔ እንዴት ነው ከአብርሃም በፊት ነበር። እሱን ከጨረስክ ወደዚህ መምጣት እንችላለን። ችግር የለውም። አብሽር። እሱን ጨርሰሃል? ያኛውን ዮሐንስ ወንጌል 10ን ጨርሰሃል? ይሄን እኮ ችግር የለውም። በቃ ሐሳቡ ገብቶኛል። ጨርሰሃል ወይ ነው ማለት ጨርሰሃል ወይ ነው አጠናቃል? አምነሃል? ኢየሱስ መሲህ ነኝና የአምላክ ልጅ ነኝ ሲል ዲቫይን ሰን አይደለም የሚለውን ነገር አምነሃል? ዲቫይን ሳይን እኮ ለነሱማ ዲቫይን ሳይን ነው እኮ እነሱ እኮ የዲቫይን ሰን ትምህርት እኮ የላቸውም ሲጀመር የላቸውም። ስለዚህ ኢየሱስ ያንን ነገር ክሌም እንዳላደረገ ዲቫይን ሰን የሚብል ነገር ክሌም እንዳላደረገ አይሁዶች የሚጠብቁትን መሲህ የሚለውን ነገር ክሌም እንዳደረገ አምነሃል? እሺ ቆይ ለሱ እንትኑም ለማመኑ ምናምን ሳይሆን እኔ የምልህ አሁን ወሂድ እኔ የምልህ በጠይቀን ጥያቄ ያን እሱ መልስልኝ ያኛውን ሐሳብ ከመለስክልኝ እሱ ቀላል ነው፣ በጣም ቀላል ነው። እሺ እሱ ቀላል ነው። እመጣለሁ፣ ቀላል ከሆነሽ እነግርሃለሁ። ወላሂ እነግርሃለሁ። ስመ ወላህ ቃል ገባለሁ። ድንጋዩን ያስነሳው ዋናው እኔ ድንጋዩን ራሱ እኮ ያስነሳው እሱ ሌላ ነው። ድንጋዩን ያስነሳው እሱ ሌላ ነገር ነው። እነግርሃለሁ በደንብ አድርጌ። መጀመሪያ ግን ይሄኛውን ግን ሁለተኛ አልደግመውም። ይሄንን አርጊመንት ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ያለውን ሰው ስትሆን ራስን አምላክ የሚለው ነገር ሁለተኛ አይደገመኝም ብለህ ማመንን እንትን በል። ያለዛ ትከሻ መለካካት ነው የሚሆነው። ያንን እንጨርስ መጀመሪያ። እኔ እኮ እሱን አምናን ታዲያ እነሱ ሲጀመር ያው እኔ አሁን ወይ ምን መሰለህ ሲጠብቁ የነበረው ነገር የነሱ ሲጠብቁ የነበሩት መሲሁ እንደሆነ ያውቃሉ። መሲሁ እንደሚጠብቁ ምንድነው ለየት ያለበትን እነሱን ለየት ያለባቸው አልቀበልም ያሉበት ዋናው ምክንያት ሲጠብቁ የነበረው መልእክተኛ ነው መሲሁ ነው አይደል? ሲጠብቁ በተቃራኒው ደግሞ ምን አለ ኢየሱስ መጣና እኔ ራሴ ነኝ፣ መልእክት ሳይሆን ራሴ መጣው፣ አምላክ ራሴ መጣው፣ ቃል ስጋው ተገለጠ የሚል ሐሳብን ስላመጡ ነው። በቃ እሱ ያንን ነገር መናገሩ ነው። በቃ እንደዛ አይደለም። ብራቮ ቺምፓንዚ የመጀመሪያውን ዮሐንስ ወንጌል ምዕራፍ 10ን ከጨረስን ችግር የለውም። በቃ እሱ ተቀበላለሁ። በእነሱ ትምህርትማ የለም ክሌም ያደረገው ግን እሱ ግጭ ስጠው አንድ ግጭ እንትን በለው እንዴ አይገባዋል። ግጭ አድርገው በቃ ይገባዋል። ብራቮ ቺምፓንዚ እኔ የምልህ ቁጥር እምቢ አለኝ። ቁጥርህን በስነ ስርዓት ወይ ጻፍልኝ አንዴ ከታች 15 ተባለ 07 15 07 15 09 81 92 ሳፋሪኮም ነው እኮ ገባኝ። እምቢ አለኝ። እሺ ቀጥሉ ኡስታዝ። ኦኬ አሁን ወንጌል ላይ መግባት ትችላለህ። ሰላም ጤና ይስጥልኝ። ያኒ ኡስታዝ ያው አንተን ያምኑሃል፣ ንጽጽር ላይ ከሚሰሩ አንተ ነው ያምኑሃል፣ አንተን ያቃለህ ብለው ታቃለህ ብለው እንትን ስለሚሉ ጥያቄ ሲጠይቁ ታግሰህ ስማቸው። ያኒ ጌቹ ወደ አንተ የተመለሰው የተወያየበትን ስለዚህ ከሌሎቹ ይልቅ አንተን ስለሚያምኑ ነው። ያኒ ብዙ ክርስቲያኖች ላይ እየታዘብኩ ነው። ኦኬ እንዴ ግርም ነው እምነታቸውን በተካለ አይ ኡስታዝ በሁለቱም በኩል ነው ያለው እኮ በቃ ክርስቲያን ይመስለኛል አንዳንዴማ ስለሚያምኑ ነው ደግሞ የሚጠይቁት የተወያዩበትንና ታግሰህ ስማቸውና መልስላቸው ለማለት ነው። ክርስቲያን ይመስለኛል ሳይሆን ነው እንደዛ የተናደድከው እንዳትናደድ። በጣም እንትን ነው ሽርክ በጣም እኮ ነው። ከአላህ ጋር የሚያቆራረጠኝን ነገርማ ለጠላቴም አልመኘውም። አንተም ነፃ ነው የምፈልገው። አይ በሁለቱ አንግል ስለሆነ ለዛ ነው እንዴ ሁለቱንም አንግል ስለ እንትን ስለምትል ነው። ችግር የለውም። ወደ እምነት ብትጠራኝም ችግር የለውም። ያው ስለምታስብልኝ ነው ብዬ አስባለሁ። ስለማታውቅ ብዬ ችግር የለውም። እሺ ዮሐንስ ወንጌል 8 እንግባ። በቃ እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 51 ላይ ነው ቁም ነገሩ ያለው። 51 ጀምሮ ሁላችሁም ተከታተሉ ያ ጀማ። ይሄ ትልቅ እንትን ነው ራሱ ማለት ነው። ቁጥር 51 ላይ ይዩት። እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም አላቸው። አይሁድም ጋኔን እንዳለበት አሁን ገና አወቅን። አብርሃም እንኳን ሞተ፣ ነቢያት ሞቱ፣ አንተ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ? በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህ? ነቢያትም ሞቱ፣ ራስህም ማን ታደርጋለህ አለ። ኢየሱስ ሞትን አያይም ሲል ስለ የትኛው ሞት ነው እያወራ ያለው? ጌቾ ከዛ ነው የምንጀምረው አጀማመሩ አውዱ። ስለ የትኛው ሞት ማለት ስለ መስቀሉ ሞት አይደለም የሚያወራው። አይደለም ኢየሱስ ለዘላለም ሞትን አያይም በእኔ የሚያምን አለ ቃሌን የሚጠብቅ
አሃ ሞትን አያይም ሲል የትኛውን ነው? አካላዊ ነው ወይስ ሁለተኛ ሞት የሚባለውን ራዕይ 21:7 ላይ ያለውን? ሁለተኛው ሞት ነው። ሁለተኛው ሞት አላህ ከጀሃነም ይጠብቀና እሱን ነው የሚያወራው። እነሱ ግን የመሰላቸው ምንድነው? ሞት የሚለውን ሲያወራ እነሱ የመሰላቸውማ ኖርማሉን ሞት ነው የመሰላቸው። አካላዊ ሞት ነው የመሰለ። በቃ ጥሩ። ስለዚህ እንግዲህ መሰላቸው ማን ታደረገ? ኢየሱስም መለሰ አለ እኔ ራሴን ባከብር ክብሬ ከንቱ ነው። እናንተ አምላካችን የምትሉት ለእኔ አባቴ ነው። አላወቃችሁትም፣ እኔ ግን አውቀዋለሁ። አላውቀውም ብል እናንተ ሐሰተኛ በሆንኩኝ፣ ዳሩ ግን አውቀዋለሁ፣ ቃሉ ጠብቃለሁ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። አይሁድም ገና 50 ዓመት ያልሞላ አብርሃምን አይታልን አሉት። አሁን አብርሃም አይቷል ሲል መታየት የሚለውን ነገር እነሱ የተረዱት እንዴት ነው? ኢየሱስ መታየት የሚለውን የሚያወራው ስለምንድን ነው? ስለ ተስፋው ነው የሚያወራው አይደለም። አብርሃም አየ ሲልና አይሁዳኖች ደግሞ አንተ አይተሃል ሲሉ ማየት የሚለውን ነገር አይሁዶች የተረዱበትንና ኢየሱስ ያስረዳበት ነገር ልዩነቱ ምንድን ነው እኮ? እሺ እነሱ በእሱ የተናገረው ኢየሱስ ክርስቶስ አካላዊ ነው። ማየት የሚለውን አካላዊ ነው። ማየት የሚለውን አካላዊ ነው እነሱ የወሰዱት። እሱ ደግሞ ማየት የሚለውን አካላዊ አይደለም የወሰደው፣ ስፒሪቹዋል ነው እየወሰደ ያለው አይደል? ምክንያቱም አባታቸው አብርሃም ቀኔን ያይ ዘንድ ሐሴት ያደረገ አየም ደስም አለ። አብርሃም አይቷል ኢየሱስን በአካል አሁን ሲመጣ ቀኑን አይቷል። በአካል አይደለም አላየም። ግን እነሱ ግን የመሰላቸው ማየት ሲባል እነሱ የመሰላቸው ምንድን ነው የተረዱት? እነሱ ማየት ሲባል አይ በአካል ያየው ሰው ነው እነሱ በአካል ያየው ማየት ሲባል እነሱ የተረዱት ምንድነው ነው ጥያቄው። አካላዊ ነው አይደል ያሰቡት? ሞትም ሲባል ከላይ ምንድን ነው ያሰቡት? እነሱም አካላዊ እሱንም አካላዊ ነው ያሰቡት። አካላዊ ነው። አዎ አሁን እዚህ ጋር ነው ጥያቄው፣ ስለ ማየት ነው ጥያቄው። ማየት የሚለውን ነገር ከዛ ኢየሱስም እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ ያለው አለ ሲላቸው አሁንም ምንድን ነው የተረዱት? ስለዚህ ሊወግሩት ድንጋይ ያነሱዋል። አሁን አለው ስለ እኔ አብርሃም ሳይወለድ እኔ ያለው ሲል የመሰላቸው አካላዊ ስለሆነ ከዛ በኋላ ቀጥለው ምን አደረጉ? የመጨረሻ መታገስ አቅቷቸው ሊወግሩት ድንጋይ ምን አሉ ይላል? ድንጋይ አነሱ ይላል። አሁን የምትረዳው ነገር ምንድነው? ከላይ ጀምረ ስታየው ሞት የሚለውን እነሱ አካላዊ፣ እሱ ደግሞ ሁለተኛ ሞትን የሚያወራው ሌላ ነው፣ ትርጉም ያለው ነገር ነው። ማየት የሚለውን ኢየሱስ ሲናገር የነበረውን አካላዊ አይደለም፣ እነሱ ግን አካላዊ አድርገው እየወሰዱ ነበረ። አሁንም እኔ ያለው ሲላቸው የመሰላቸው አካላዊ ስለሆነ ምን አደረጉ? ሊወግሩት ድንጋይ ያነሱ ማለት ነው። ሚስኮንሰፕሽን ነው። አሁን የሚነሳው ነጥብ ምንድነው? አብርሃም ሳይወለድ በፊት እኔ ያለው የሚለው ምን ማለት ነው የሚለውን ነገር መረዳት አለብህ። ዕብራውያን ምዕራፍ 11 ቁጥር 13 ላይ ግባ ይብሮ። እነዚህ ሁሉ አምነው ሞቱ አለ። ስለማን ነው የሚያወራው? ከላይ ጀምሮ ከአቤል፣ ሄኖክ፣ አብርሃም እያለ ይዘረዘራቸዋል አይደለ? ግልጽ ነው። ስለ አባቶች ማለት ነው። ከላይ ጀምሮ አቤል ይልና ከአቤል ጀምርና ሄኖክ ይልና ኖ አብርሃም ምናምን እያለ ይዘረዘራል አባቶች። እነዚህ ሁሉ አምነው ሞቱ አለ። ምን አሉ አለ? ሞቱ፣ የተሰጣቸውን የተስፋ ቃል አላገኙትምና አለ። ማንን ነው ያላገኙት? የተስፋ ቃል ማን ነው የተሰጣቸው? የተስፋ ቃል ኢየሱስ ክርስቶስ ነው። ማሻአላህ ብራቮችን ባንዚ። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት አለ። ማንን ነው አይተው የተሳለሙት? ኢየሱስን አይተው ሲባል ቃል በቃል በአካል ነው እና ተሳለሙት የሚለው በአካል ነው አይደለም። ስለዚህ አሁን ጥያቄ የሚነሳው አይተው የተሳለሙት ማን ናቸው? ከአቤል ጀምር። ከዛ በኋላ ሄኖክ 2 ከዛ በኋላ ማን? ኖህ አለ። ከዛ በኋላ ማን ነው? ከአብርሃም በፊት እነማን አሉ? ከአብርሃም በፊት እነማን አሉ? ኖህም አለ። ኖህ ሶስት ሰዎች ጥቀስልኝ። አቤል፣ ሄኖክ፣ ኖህ ናቸው አይደል? ከአብርሃም በፊት ከአብርሃም በፊት እኔ ያለው ሲል በምን ደረጃ ነበረ አግኝተው የተሳለሙት እና ያዩት? በምን ደረጃ ነበረ? ገቺዬ ጌቹ አለ፣ ተመለስ።
የሚገርመው ኡስታዝ ያቺኛዋን አላስተዋልኳትም ነበረ። ቁጥር 51 ላይ ያለው ቁጥር 51 ላይ አላስተዋልኩትም እስከዛ። ማሻአላ አውድ ነው ሰው የተረዱበት መንገድ ቶታሊ ሮንግ ነው። ሞት ሲል ቃል በቃል አካላይን የተረዱት፣ ማየት ሲባልም ቃል በቃል አካላይን የተረዱት፣ አለውም ሲላቸው የመሰላቸው ቃል በቃል ነው። እብደት ነው ለነሱ። ነገር ግን ትርጉሙ ሌላ ነው። ቁም ነገሩ ያለው ሌላ ነገር ላይ ነው ያለው። ከአብርሃም በፊት የነበሩ ሰዎች አሉ የተስፋ ቃል ሆነ የተቀበሉት ማለት ነው። እነዛ ሰዎች አይተውታልም ተሳልመውታልም ሲባል ቃል በቃል አይደለም ካሉ ከአብርሃም በፊት እኔ ያለው የሚለው ነገር ያንን ታሳቢና ዋቢ ያደረገ ነው። ከዛ በኋላ ደግሞ ከአንድ ሰው ከመፈጠሩ በፊት ከ400 ዓመት በፊት ከመፈጠሩ ከ400 ዓመት በፊት የነበረ ሰው አለ። ወደዛ እንሄዳለን። ልጁ ይምጣና ኢንሻአላህ ትላለን። ጌቾ ወላሂ እምቢ አለኝ። እኔ እንዴት እንደሆነ አላውቅም። እኔ ወይ ቁጥር ወይ ትክክል አይደለም ወይ ምን እንደሆነ አልገባኝም። እኔ ሳፋሪ ብዬ ሞከርኩኝ፣ ነምበር አስተካክል ነው የሚለኝ። ኡስታዝ የሚገርም እይታ ነው። ማሻአላህ የሚገርም ማብራሪያ ነው የሰጠህ። ጀዛከላህ ኸይር። ያው ሌላ ሰው ገብቷል። ጂ ሪፍሌክት አድርገበት ከፈለክ። አረ ማበላሸት ነው። አይ አረ ችግር የለውም። ጂ አለ። እሺ መቀጠል እንችላለን ኢብሮ። ኦኬ በነጥቡ ላይ መቀጠል ትችላለህ ወይስ ሌላ ሐሳብ ነው ያለ? በቃ በተመቻችሁ መቀጠል እንችላለን። ያው መወያየትና ማወቅ ስለምንፈልግ ሁላችንም ዞሮ ችግር የለም። ኦኬ እሺ ዮሐንስ ወንጌል 8:40 ላይ ወጣለት። ነገር ግን ኢየሱስ ከአምላክ የሰማሁትን እውነትን የነገርኳችሁ ሰው ልትገድሉኝ ትፈልጋላችሁን አለ። ኢየሱስ ሲሰማ የነበረው ከማን ነው ይላል? በዚህ ጥቅስ መሰረት ከማን ነበር ሲሰማ የነበረው ይላል? ከአይሁዶች ነው፣ ከነቢያት። ችግር የለው ከኢብራሂም ሊሆን ይችላል። እንዴት ነው የብሮ ሎጂካል የሆነ ጥያቄ እንጂ እንትን አይደለም። የመረጃ ሰው አይደለም። አይቼዋለሁ ቅድም። ኦኬ በቃ ሚስ አድርጎ ያዳምጥ። ችግር የለውም። ሌላ ሰው አስገቡ፣ የተሻለ እውቀት ያለው ሰው። ክርስቲያኖች ካላችሁ ቁጥር አሳዩ እና ታብታብ አድርጉ እንጂ ምንድን ነው እናንተ? ተብትቡ በደንብ አለን። አረ ክርስቲያኖች አለን። ኦኬ በል ቀጥል። እሺ ቀጥል። እሺ እስካሁን ዲስከስ ስታደርጉት የነበረው ላይ ስትሮንግ የሆነ እንትን አድርገህ ያቀረብከው አይሁድ ወይ እንቀጥል። ቆይ ቀጥል። ልጁ ሲመጣ ይቀጥላል። እሱን ዮሐንስ ወንጌል 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ይላል። ከማን ነበር ሲሰማ የነበረው? የነበረው ቶፒክ ላይ የነበሩትን ነገሮች ዲስከስ ማድረግ አንችልም ማለት ነው። ልጁ ይምጣና ልጁ ይቀጥላል። አሁን ምክንያቱም እንትን ነው ማገዶ መጨረስ ነው የሚሆነው። ሰው በገባ ቁጥር በአንድ እንትን ላይ እንትን ማለት እንትን ነው። ልጁ ሲመጣ ይቀጥላል። አሁን ደግሞ እናንተ ስትመጡ ደግሞ አንድ ቶፒክ ይሰጣችሁና በዛ ቶፒክ ላይ እናብላለዋለን። ያለዛ አድካሚ ነው የሚሆነው። ብዙ ነገሮችን ብዙ አሁን ኮንክሉድ ስታደርግ በብዙ የተሳሳቱ መሰረቶች ላይ አሁን እንጨርስና ታርማለህ። አሁን ጨርስና ይሄንን እንትን የተባለውን የተጀመረው እንትን በል። አሁን ለሱ ለልጁ ተውለት፣ በኋላ ታርመኛለህ። በኋላ ደግሞ እንትን ባክ ኤንድ ፎርስ ዲያሎግ እናደርግና ጥሩ ነገር ካለ ወደ ሴሜትሪካል ዲያሎግ እናመጣዋለን ማለት ነው። ከዛም የበለጠም ልናደርገው ወደ ዲስከሽን ልናደርገው እንችላለን። አሁን አናውቀውም ያንተን እንትን ማለት ነው። አሁን ቀለል ባለ መልኩ ከቦዲ ማስ እንጀምርና ስለ ኢንቲጀር ደግሞ በኋላ ላይ እናወራለን። አንድ ሰው ቦዲ ማስ ሳይችል ወደ ኢንቲጀር አይገባም። ማትስ ላይ ከሆነ ከባድ ነው የሚሆነው። ኮምፕሊኬትድ እና ሶፊስቲኬትድ ነውና ከቀለል ካለው ነገር እንጀምር። ዮሐንስ ወንጌል ምዕራፍ 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ይላል። ልትገድሉኝ ትፈልጋላችሁን? አብርሃም እንዲህ አላደረገም ይላል። ከማን ሰምቼ ይላል? እሺ የኔን መጽሐፍ ቅዱስ ላውጣው። ስንት ላይ ያልከኝ? እዚሁ ላምበው። ያሳዝናል። አይ ቦዲ ማስ ኦኬ። አይሰማል። ገና ልታወጣው ነው። አውጥቶልሃል እኮ። አይ እዚህ እንትን ነው አይታየኝም። ምን ስክሪኑና ራሴ መጽሐፍ ቅዱስ ነበር። በደንብ አይታየም። ጥቅሱን ንገረኝ። በደንብ አይታይም። ዝም ብለህ ንገረኝ። ያው ይታያል። በደንብ ይታያል። ለኛ ይታያል በደንብ። ለእኔ አይታይም። እሺ ችግር የለውም። አውጣው። ዮሐንስ ወንጌል 8:40 እሺ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው
ከአምላክ ብለን ያነበብከው አንተ። እኔ ጋር ከእግዚአብሔር ነው የሚለው። ቴዎስ ነው የሚለው ግሪከኛው፣ ቴዎስ ነው እንግሊዝኛው ጋር ነው የሚለው። እስቲ እግዚአብሔር የሚለው በእንግሊዝኛ አድርግልኝ፣ ምን ይባላል? አንተ ለምን መጠቀም አልፈለክም ግን እግዚአብሔር የሚለውን ቃል? እግዚአብሔር አይልማ ግሪከኛው። እግዚአብሔር አይታወቅም፣ ቦሌ ኤርፖርት ላይ ነው የሚያበቃው። ለዛ ነው አማርኛ አይደል መጽሐፍ ነው። አማርኛው ላይ እግዚአብሔር የሚለው ስም ሲጀመር ሌላ ነገር ለምን ትሄዳለህ? እግዚአብሔር የሚለው ስም ኢትዮጵያ ውስጥ ኢትዮጵያኖች ሀገር በቀል ስም ነው። የሁለት ቃላት ፍቅር ነው። ገብቶሃል? ስለዚህ እግዚአብሔር ብለን አንጠቀም። እኔ አልጠቀምም። ለምሳሌ እግዚአብሔር የሚለውን ስም ከምጠቀም ይልቅ ባይብሉ ላይ በተጻፈበት በግሪኩና በእንግሊዝኛው ላይ ጋድ ብዬ ነው። በእንግሊዝኛ ላይ እግዚአብሔር የሚለው ነው ተርጉምልኝ ብለህ የለውም። አምላክም እኮ አማርኛ ነው። አምላክ የሚለው አማርኛ ነው። እግዚአብሔር የሚለው ግን የሁለት ቃላት ከቦሌ ኤርፖርት እንዴት ያልፋል? ያው በዛ በአንተ ሎጂክ ሄድ ከቦሌ ኤርፖርት አያልፍም ማለት አምላክ ትርጉም አለው። እግዚአብሔር የሚለው በእንግሊዝኛ አድርግልኝ ነው የምልህ። አምላክ የሚለው በእንግሊዝኛ ላይ ጋድ ብዬ፣ በግሪከኛ ላይ ቴዎስ፣ በአረብኛ ኢላህ ብዬ ልጠቀም እችላለሁ። ነገር ግን እግዚአብሔር የሚለው በእንግሊዝኛ አድርግልኝና ምን ብዬ ልበለው? በእንግሊዝኛ መቀየር እኮ እዛው በእንግሊዝኛ ምን አለ የሚለውን ጋድ ለሚለው እግዚአብሔር ማለት ትርጉም የለውም። በእንግሊዝኛ ላይ ትርጉም የለውም። የሁለት ቃላት ውቅር ነው። እግዚአብሔርና ብሔር ጋድ የተባለውማ አምላክ የሚለው ነው። ጋድ የሚባለው ትርጉሙ አምላክ የሚባለው ጋድ። አማርኛ እንግሊዝኛው ዲፊሸንት ነው እያልከኝ ነው እንደዛ ከሆነ? ምክንያቱም አምላክም ለማለት ጋድ ነው የሚለው፣ እግዚአብሔርም ለማለት ጋድ ነው የሚለው። እግዚአብሔር አንደኛ ሲጀመር ንጉሥ ይዛና ያመጣው ስም ነው። ኢትዮጵያ ውስጥ አገር በቀል ነው። ነቢያትም ሐዋርያትም አያውቁትም። ምነግር ነገር እግዚአብሔር የሚለውን ማለት ነው። የግዕዝ ቃል ነው። የሁለት ቃላት ውቅር ነው። አንድ ትርጉም አይደለም ያለው፣ ሁለት ትርጉም ነው ያለው። እግዚአብሔር ማለት ምንድነው የቃሉ ትርጉም? ጠያቂው እግዚአብሔር ማለት የዓለማት ፈጣሪ ማለት ነው አይደለም። እግዚ ማለት ምን ማለት ነው? ብሔር ማለት ምን ማለት ነው? ትርጉሙ የግዕዝ ቃል በግዕዝ አይደለም። ምን ማለት አይደለም አልከኝ። ማስረጃ ላለሙ ማስረጃ አይደለማ እኮ ሰጣለሁ። እግዚ ማለት ምን ማለት ነው? እግዚ ማለት ምን ማለት ነው? በግዕዝ ጌታ ማለት ምን ማለት ነው? ብሔር ማለት ምን ማለት ነው? ዓለም ሀገር ማለት መሆን ይችላል። እስቲ አገር ማለት መሆን ይችላል። ዓለም ማለት እንደሚቻል እስቲ ማስረጃ ስጠኝ። ለምሳሌ ብሔረ ሕያዋን ይባላል። የሕያዋን ሀገር ማለት ነው። የሕያዋን ሀገር ማለት ነው። የሕያዋን ሀገር አይደለም። የሕያዋን ሀገር ማለት ነው። ላሳየ ባይብል ላይ በግዕዙ አለ በአማርኛውም ስላለ ማለት ነው። ብሔረ ሕያዋን ማለት የሕያዋን ሀገር ማለት ነው እኮ። ሀገርም ተብሎ መተርጎም ይችላል። ግን አሳየኝ፣ ችግር የለውም። ዓለም የሚል ነገር ካለ ታመጣለህ። መጀመሪያ ዓለም የተባለበትን ታመጣለህ አንተ። ስለዚህ አሁን የዲክሽነሪ ጉዳይ ዓለም የተባለበት ወይ የዲክሽነሪ ጉዳይ ሳይሆን አምጣ። ዓለም የተባለበት ቃላት ነው አይደል? ብሔር የሚለው ቃል ነው አይደል? ብሔር የሚለው ዓለም የተባለበትን የባይብል ጥቅስ አምጣ ነው ያልኩህ። ካለ ትሰጠኛለህ። አይደለም ብሔር ማለት ምንድነው? ቃል ነው አይደለም? ብሔር ማለት አገር ማለት ነው። ትርጉሙን አልጠየኩም። አይ ሀገር ቃል ነው አይደለም? ብሔር ማለት ምንድነው? ቃል ነው። ፊደል ነው መቼ ያልኩህ? ስለዚህ ቃል ከሆነ የቃልን ዴፊኒሽን ምን ላይ ነው የምታየው? ዲክሽነሪ ላይ። ስለዚህ ዲክሽነሪ ላይ አውጣና አሳየኝ ማለት ነው። አውጣና አሳየኝ። አኩክሌ ማርጋል መዝገብ ቃላት አንተ ላይ ያልከው ብሔር ማለት ነው ብያለሁ። አንተ ደግሞ ዓለም ነው ያልክበት። ምን ትጠይቀኛለህ? ዓለም ነው ያልክበትም ማስረጃ አምጣ ነው ያልኩህ። እየጠየቅኩ ነው ከመጀመሪያው እኮ አልጠየቅም። ብሔር ነው። ብሔር ማለት ነው። ለምሳሌ ብሔራዊ ቋንቋ ምንድነው ሲባል አማርኛ ይባላል። ብሔር የሚለው አገር በሚለው አትስማማም? አንድ ቃል አንድ ትርጉም አለው ማለት ሌላ ትርጉም የለውም ማለት ነው። ኦኬ ጥሩ። አሁን አንተ ደግሞ ዓለም የሚለውን ታሳየናለህ። እኔ አላውቅም። ዓለም እንደ ብሔር ማለት ዓለም በሚለው ዓለም ነው በግዕዝ እኔ የማውቀው። አንተ ብሔር ዓለም ነው የሚልበት ማስረጃ አምጣ። አውጣ ማስረጃ አውጣ። ማገዶ አጨርስ። ማስረጃ አውጣ። ቶሎ በል። ዲክሽነሪ ያስፈልገኛል እጄ ላይ እኮ ስታመጣ ትቀጥላለህ።